በቃኝ ልቤ እንደዚህ ድንድንም ብሎ እንደወስንም ያደረገኝ እናቷ ደፈረኝ ብላ ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይሄን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እለኛ የሆነ ሰው ጋር ነበር ስኖር የነበረው። እስከዛሬም 7 ዓመትም ልኖርም የቻልንበት ምክንያት በጣም ታጋሽ ነኝ። እሷ እሳት ናት። አንድ ሰው እሳት ሲሆን አንድ ሰው በጭቅጭቅ መሀል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት ገፍትሮ መውጣት ይሄ ደብዳቢነት የሚያስፈልግ ከሆነ እሱም ፍርዱ ለእናንተ ልተውላችሁ። በዛ ላይ ደግሞ አንድ ሰው 1 ዓመት የተፈጠረን ታሪክ ልክ አሁን በምትለያዩ ሰዓት አምጥቶ ማውራት ይህን የሚያመለክተው ራሱ ላይ አንድ ሰው አለመተማመን ነው። አሁን ግን እናትና ልጅ ወጥተው ሚዲያ ላይ ሲያለቅሱ ሲያያቸው እርሱ ትክክለኛው መልስ ሰጥቷቸዋል። በቃ እንደውም እኮ ሳምሪ ናት ደፈረኝ ብትል የሚያምርባት ደፍረኝ ነው ደፈረኝ ማለት የሚያምርባት ሳምሪ ናት። ይቺ የሻገተች አሮጊት የሆነ ጅጅክያን እንደው ማን ራሱ ቼክ ያደርጋታል? እውነት እንኳን የኔ መሰለ ቆንጆ ልጅ ይቅርና ማለት ነው እንዴ! በጣም እኮ ነው የሚንቃት። እንዲህ ራሱ እውነት እንዲህ ከጥፍር ቆሻሻ ራሱ እኮ አይቆጥረትም። እንኳን አብሯ ሊተኛ አይደለም ሊደፍራት ሊያስብ ራሱ ማለት ነው እንዴ! ሚስቱ ምን የመሰለች ቆንጆ እያደለች እንዲህ ሳምሪ አጠገቡ እያለች ከሷ በምን ያልከሰክሰዋል። እኔ በጣም የምትገርሙኝ በአብዛኛው ማለት ነው እሱ ላይ የምትፈርዱ እውነት ያደርጋል ብላችሁ ራሱ ታስባላችሁ እንዲ? አይደለም ሊያደርግ ራሱ አይምሮ ውስጥ የሚል እሷ ቆሻሻና ንፍጣም ስለሆነች ብቻ እንዲህ አይነት ነገር የራሷ ሪያክሽን ስለሆነ ብቻ ነው እንዲህ አይነት ነገር ወጣ የምትናገረው። ገባችሁ? አሁን ቢያለቅሱም ቢፈርጡም እናትና ልጁ አይፈልግም። በቃ ከሳምሪ ጋር አይፈልግም። ህንቅጩ ነግሯቸዋል። አሁን ዳግመኛ ላይመለስ እዚህ ትዳር ውስጥ ማለት ነው። ደግሞ አሁን ላይ ምንም አያስቸግርም። ለምን? ምርጥ ቤተሰብ ነው ያለው። የሳምሪ ቤተሰቦች እኮ ኩታራ ናቸው። ምንም የላቸውም። የድሃ ልጅ ፋኒ ግን ቤተሰቦቹ፣ ወንድሞቹ፣ እህቶቹ፣ ቤተሰቦቹ በጣም ምርጥ የተከበሩ ናቸው። ልንገራችሁና ማለት ነው በጣም የተከበሩ። ከነዚህ ጋር ራሱ እንዴት እንደገባ ፈጣሪ በቃ። አሁን ልጆቹ ራሱ አድገውለታል። ተንቀባሮ ራሱ ማኖር የሚችል ልጅ ነው። አድገውለታል። ስለ እውነት ነው የምላችሁ። አሁን ከእነሱ ጋር ከጂጂ ጋር ነው ወይ ከሳምሪ ጋር ግን ቢሆን ልጆቹ በጣም ይበላሹ ነበር። የጂጂን ባህሪ ነበር የሚወስዱት። ግን ያው አባትየው ስርዓት ስላለ ከአባትየው ጋር መሆናቸው በጣም ደስ ብሎኛል። በጣም ነው የሚያስጠላው እውነት። እንደውም ልታከብረው ይገባታል። እሱ ያከብራታል፣ እሷ ማክበር ነበረባት እናቷ ማለት ነው። እና ውድ የዩቱብ ቤተሰብ ሰላም ጤና ይስጥልኝ። ውድ የዩቱብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? ለዩቱብ ቻናሌ አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችን ደግሞ ላይክ አድርጉልኝ ማለት ነው። እኔ እውነቴን ነው የምላችሁ ፋኒ በጣም ነው የሚያሳዝነው። ብዙዎች ግን እሱ የምሰድቡ ልጆች ግን በጣም ስርዓት ያዙ። እውነቴን ነው የምላችሁ ሳምሪ እንደ ፋኒ ያቀበጣት የለም። እናቷ እንኳን ስርዓት የላትም ታውቃላችሁ። በስነ ስርዓት ነው የያዛት። እውነቴን ነው የምላችሁ። እሱ ግን እያለ ያለው ደፈረኝ። እንግዲህ ጂጂ ኪያ በጣም ታስጠላ፣ የረከሰች የወረደች ሴት እንደሆነች ሁላችንም እናውቃታለን። እኔ እንደውም ፋኒን ሳላደንቆ አላልፍም። ለምን እንደዛ እንኳን አጠልጥላ ሰድባው አዋርዳው ከሳምሪ ጋር ግን አልተለየም ነበረ። አሁን እሱም በቃ ሞራሉን የነካው ደፈረኝ ብላ ያለችውን ነው። ገባችኋ? ሞራሉን ነክቶታል። እንግዲህ ትዳር ውስጥ መልሶ ከሳምሪ ጋር እንደማይቀጥል አብሯት እንደማይሆን በቃ ልጁ ተስፋ ቆርጧል ማለት ነው። በጣም ነው የሚያሳዝነው። ትዳራቸው በጣም ያስቀና ነበረ። ስለ እውነት ነው የምላችሁ። እኛ ቲክቶክ ላይ የምናውቃቸው በጣም ምርጥ በቃ ቪዲዮ ላይ ራሱ ለእይታ ከእነሱ ትምህርት እንወስዳለን ብለን የምንላቸው ትዳራቸው ላይ ለምሳሌ እነ
ልዩና ቅዱስን ተመልከቱ። እነሱ እንኳን አሁን ተታርቀው አብረው ነው ያሉት። የእነሱን እነ ሳምሪን ስታዩ እውነት ተስፋ ትቆርጣላችሁ። እና ሳምሪ ደግሞ በጣም የምታስጠላው ነገር አሁን ከእናቷ ጋር ማሽቃበጥ ጀምራለች። እንደውም እናቷን ትታ እናቷ እንደውም ጂጂክያ ለሳምሪ በፍጹም አትጠቅማትም። ምንም በቃ ህይወቷን ያበላሽ። እንደ ወንድ ልጅ ደግሞ ትዕግስተኛ የለም። እንደ ፋኒ የታገሰ ሰው አይቼ አላውቅም። ቲክቶክ ላይ ዩቱብ ላይ ራሱ ማለት ነው። እንዴት ነበር የምትሰድበው? ስድቧ ራሱ ጂጂክያ የሆነ ካፏ የሚወጣው ራሱ የሚያስጠላ ስድብ። ግን እንደዛ እየሰደበችው ረጅም ጊዜ ከሳምሪ ጋር ነበረ። እንደዛ እየሰደበችው ማለት ነው ከሳምሪ ጋር ሳይታረቁ ከጂጂክያ እና ሳምሪ ሳይታረቁ በፊት በጣም ነበረ እንትን የምትለው የምትሰድበው። ሁላችንም እናውቃለን። ስድቧ በጣም ይሰቀጥጣል። ወንድ ልጅ ራሱ እንደዚህ አይሳደብም እንደ ጂጂክያ። እውነቴን ነው የምላችሁ። በጣም ነበር የምትሰድበው። እሷ ለተሳደበችው ራሱ እኛ እንትንን ነበር እንሳቀቃለን። ከሳምሪ ጋር ራሱ ስናይ የእሱን ትዕግስት ራሱ ማድነቅ ያስፈልጋል። አሁን ግን ከልክ ስላለፈበት በቃ ትዳሩንም ተወው፣ ልጆቹን ወሰደ፣ አለቀ። ደግሞ ልጁ ወጣት ነው፣ ቆንጅዬ ነው። ከሳምሪ የበለጠ ሴት ማግባት የሚችል ልጅ ነው። ስለ እውነት ነው የምላችሁ። ግን እናቷ በጣም ባለጌ ደደብ ስለሆነች ለልጅቷ አሁን እሷ ጂጂክያ በቃ ለዩቱብ ብላ ነው የልጁን ስም ያጠፋችው። ለዩቱብ ብላ ነው፣ ለቲክቶክ ብላ ነው። ገባችኋ? ለቲክቶክ እና ለዩቱብ ብላ ነው። ግን ልጁ እዚህ ጋር ሞራሉ ተሰብሯል። አሁን ሳምሪ እያለቀሰች እንኳን ብትናገር ልጁ ከዚህ በኋላ አይፈልግም። እሷ ከእሷ ጋር ህይወት መቀጠል አይፈልግም። እንዴ በጣም ውርደት እኮ ነው። እናት አስቡ። እናት ሆና የልጇን ባል ደፈረኝ፣ ሊደፍረኝ ነበር ብሎ በአደባባይ ራሱ ማውጣት፣ ይሄ በጣም ለልጁ ራሱ ያሳፍራል። ስለ እውነት ነው የምላችሁ እንዴ። እና እኔ እሱን ግን ባትሰድቡት በጣም ጥሩ ነው። እንዴ እንደ ጂጂክያ አስቀያሚ ዩቱብ ላይ ብዙ ሰው ዩቱብ ተከታይ ወይንም ደግሞ ዩቱበሮች አሉ። እንደ ጂጂክያ አስቀያሚና የምታስጠላ ቀፋፊ ሴት እኔ በህይወት አይቻልም። ስለ እውነት ነው የምላችሁ፣ ሁላችሁም ታውቃላችሁ። ከአፏ የሚወጣው ራሱ መርዝ የሆነ በቃ ጭቃ እንኳን አትሉት፣ መርዝ ነው በቃ የምትተፋው። እንደውም እኮ እሷን በጣም አክብረዋታል። ስለ ጂጂ እንደውም ክፉ ነገርም አልተናገረም ልጁ፣ ምንም ክፉ ነገር አልተናገረም። ስለ ሳምሪም ምንም መጥፎ ነገር አይናገርም ልጁ። ግን እነሱ እናትና ልጅ አንድ ላይ ገጥመው ልጁን እንዴት እንደሚያደርጉት እንዴት እንደሚሰድቡት አሁን ግን በቃ ተስፋ እንደቆረጠ ስላወቁ ማለቃቀስ ጀመሩ። ሚዲያ ላይ ወጥተው ገባችሁ? ማለቃቀስ ጀመሩ። እናቷ ናት ለዚህ ሁላ ያበቃቻት፣ ልጇን እናቷ ናት። ሳምሪ እኮ እንዲያልነበረችም እንዴ! በዛ ላይ ደግሞ እውነቴን ነው የምላችሁ ሳምሪ ከሰውነት ጎዳና ራስ ወጥታለች። በጣም ከስታለች። በፊት ከፋኒ ጋር እያለች እንደዚህ አልነበረችም። ቆንጅዬ ናት። ድንቡሽ እንደፈለገች ነበር የምትሆነው። እንደፈለገች ነበር የሚያቀብጣት። እንደዚህ አይነት ወንድ ራሱ አለ ለማለት ይከብዳል። እንደ ሕፃን ልጅ ነበር የሚያደርጋት። በቃ ለሱ በቃ ልዩ ነበረች። ምንም ልዩ ታውቃላችሁ፣ ወርቅ የሆነች ልጅ ነበረች ለሱ። አሁን ግን አንቅሮ ነው የተፋት ፋኒ። እውነቴን ነው የምላችሁ፣ አንቅሮ ነው የተፋት። እውነቱን ነው። ምክንያቱም ደደብ ከእናቷ ጋር በፊት እኮ ስትጣላ ከፋኒ ስር በቃ ለሱ ነበር ስታገስ ትሳደብ የነበረው። እሷ ግን ያለማውቃቸው እናትና ልጅ ማህይም ሆነው አንድ ላይ ላይቱ ሽቀላ ብለው ይኸው የልጅቷን ህይወት አበላሸች። ምንም አልጠቀመቻትም። አሁን ግን እሱ ስለሚነሳበት